ጤና ይስጥልኝ የተከበራችሁ አድማጮች። ለተወሰኑ ቀናት ጠፍቼ ስለነበር ይቅርታ ጠይቃለሁ። ዛሬም አንድ አጠር ያለ ትረካ አስደምጣችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ቤት ሲሞት ደራሲ ሰለሞን ለማ። የእግር እሳትና ሌሎች አጫጭር ታሪኮች በሚል ርዕስ በ1979 ዓመተ ምህረት ከታተመ መድብል የተገኘ። ወይዘሮ ካብትሽ ከሞቱ የፊታችን መጋቢት ገና ዓመታቸው ነው። ልጆቻቸውን ተቆጥተው የጨዋታና የጥናት ጊዜ መድበው አልብሰው አጠጥተው ደህና ቤተሰብ ለማድረግ ታገሉ። ግን አልሆነላቸውም። ተበድረው ተለቅተው ለልጆቹ ብለው እናትም አባትም ሆነው አሳደጉ። ልጆቼ ይጦሩኛል ብለው አልነበረም፣ በደግ ስሜን ያስነሳሉ፣ ደህና ደረጃ ላይ ይደርሳሉ ብለው እንጂ። ግን አልሆነላቸውም። ዛሬ በሕይወት ያሉት ባላቸው አቶ ሹሜ ለልጆች ልብስ፣ ምግብ፣ ጤና ብለው በሕይወታቸው ማስበው አያውቁም። ሌሊት ይገባሉ፣ ሌሊት ይወጣሉ። ልጆቻቸውን ትምህርት ቤት ያስገቡት እሳቸው ናቸው። ግን ዛሬ ስንተኛ ክፍል ደርሰዋል ቢሏቸው መልስም የላቸው፣ አያውቁትም። አንድ ወር የወር የጨው መግዣ ከሰጡ ሁለተኛና ሶስተኛውን ካላሳለፉ ፍንክችም አይሉ። ታዲያ እኮ የሚያገኙት ወፍራም ደሞዝ ነበር። ለነገሩማ የተማሩ ናቸው። ከወይዘሮ ካብትሽ ብዙ ጊዜ ተካሰዋል። ነገራቸው ከቀበሌው አልፎ ከፍተኛው ደርሷል። መፍትሄ ሳያገኝ የቤቱ ምሰሶ፣ የሰፈሩ አድባር፣ የልጆቹ ኩራት ወይዘሮ ካብትሽ ሞቱ እንጂ። ያ ቤት ካብትሽ ሲታመሙ አብሮ ሲታመም ኖረና ሲሞቱ አብሮ ሞተ። እስኪ ይታያችሁ ቤት ሲሞት። ያን ቤት ዛሬ ወፍም ዝር አይልበት። ካብትሽ ሚካኤል ጓሮ ቤቱ እዛው አለበት፣ ሞተው ተቀበሩ። እስኪ ይታያችሁ ቤት ሞቶ ሲቀበር። የካብትሽን ደግነት፣ ርኅራኄ፣ ለልጆች አሳቢነት፣ ለጎረቤት ተቆርቋሪነት፣ ለተጎዳ አዛኝነት የሚያውቁ ሁሉ አዘኑ፣ ተከዙ። አያሹሜን የእንጨት ሽበት የሽማግሌ ቀላል እያለ ይጠቃቀስባቸው የነበረው ጎረቤት ዛሬ ጅባት ብሎ አኮረፋቸው። ሹሜ ታዲያ ምን ዕዳቸው? የልጆቻቸውን እናት የቤታቸውን ምሰሶ በነገር አቃጥለው ገድለው ያላዘኑ ሰው ጎረቤት አኮረፈ ብለው ሊቆጡ ሊያስቡ ንክችም አያደርጉት። በትምህርቷ አምስተኛ የደረሰችው ብዙ ዓመታት ከካብትሽ ጋር ያሳለፈችው የቤት ሰራተኛቸው የካብትሽ ቤት ከካብትሽ ጋር አብሮ መሞቱን አየችና የማይሆን ሲሆን ጊዜ ያለቻትን ጠቅልላ ዘመድ ፍለጋ ሄደች። ለእመቤቷም ለቤቱም ስቅስቅ ብላ አልቅሳ። ጎረምሳ ልጃቸው በቀለ ያን ጊዜ ሞካከረው ዱርዬነት ዛሬ ለየለትና ገንዘብ ሲያጣ ብቻ አንድ ዕቃ አንጠልጥሎ ለመሄድ ከስንት ጊዜ አንዴ ብቅ ይላል። እናቷ እንደሞቱ የ11ኛ ክፍል ትምህርቷን ያቋረጠችው ሱዚ የሚያደርጋትን አሳጥቷታል። የመጨረሻ ልጃቸው የ6 ዓመቱ ትሁት ሹሜ ብቻ ነው መንደር የሚውል። ጎረቤት ይወደዋል፣ ይንከባከበዋል። አንዱ ቤት ቁርሱን፣ አንዱ ቤት ምሳውን፣ ሌላው ጋር ራቱን መብላት ከጀመረ ቆይቷል። ማታ ማታ አባቱ መጥተው ቤታቸው የሚያድሩ ከሆነ ሄዶ ያድራል። ያውም ገብተው ቆልፈው ከመተኛታቸው በፊት ከደረሰ ጧት ጧት ቀስቅሰው ያስነሱትና ቤቱን ቆልፈው ይሄዳሉ። መመለሻቸው አይታወቅም። ሱዚ ካደረች ትንሽ የመተኛት ዕድል ያገኛል። እሱም የእሷን ቤት ማደር ይፈልገዋል። ባደረች ቁጥር ማስቲካና ብስኩት ታመጣለታለች። ጧት ስትነሳ እሷም ትቀሰቅሰዋለች። ያን የተለመደ የመንደር ዙረቱን ይቀጥላል። ሱዚም የታላላቅ ሆቴሎችን ሶፋ ስታሞቅ ትውላለች። ያ ዱርዬው በቀለ የት እንደሚውልም አይታወቅ። አቶ ሹሜ ስራቸውን ሲሰሩ ውለው ማታ የናሸሸ ገዳሜን ቤት ሲያሞቁ ሲያስሱ ደላላ ጋር ሲደራደሩ ያመሻሉ። ይኸው ነው ኑሯቸው የሁሉም። ለካ እናቲቱ ወይዘሮ ካብትሽ ምሰሶ
አቶ ሹሜ ምሰሶ መሃል ላይ የተሰቀለች ናፍጣ ያለቀባት ጭልጭል የምትል መብራት። ልጆቹ ወራጅና የቆርቆሮ ማገር ነበሩ። ምሰሶው ሲፈርስ ሁሉም ተናደ። በቀበሌው ወይዘሮ ስላሴ የሚባሉ አንዲት አዛውንት አሉ። እንደ ወይዘሮ ካብትሽ ሩህሩህና ሰው ወዳድ በመሆናቸው መንደረተኛ ያፈቅራቸዋል። ትንሹ ትልቁ ሲከፋው የሚሮጠው ወደ እሳቸው ነው። ወይዘሮ ስላስ ትሁትን ከልጆቻቸው ነጥለው አያዩትም። ከቁርስ አቅም እንኳ እሱ ካልመጣ ለልጆቻቸው አያቀርቡም። የወይዘሮ ካብትሽ ዋና ጓደኛ ነበሩ። አደራ አለባቸው፣ የሙት አደራ። አሁን ያለፈው ጥምቀት ለሱም አንድ ቆንጅዬ ሸሚዝ ገዝተውለታል። ሱዚም ያመጣችለት ሹራብ ነበር፣ ግን የትልቅ ሰው ነው። ያንን ሹራብ በቀለ ወስዶ ሸጠው። ትሁት ወይዘሮ ስላስን እንደ እናቱ ጓደኛና እንደ ጓደኞቹ እናት ሳይሆን እንደ ራሱ እናት አድርጎ ይመለከታቸዋል። እንደደረሰ ፊቱን ታጥቦ ቁርስ ይቀርብለታል። እዚያው ካደረም እንዲሁ። ሁልጊዜም ከፊቱ ፈገግታ አይለይም። የተፈታ ቤትም ልጅ አይመስል። ያቺ ትንሽ ፊቱ ሲስቅባት እንደ ኳስ ተድቦልቡላ ቁጭ ትላለች። የደስ አላት። አንድ ጊዜ ያለ ወትሮ አረፈደባቸው። ስላስ በር አዩ። ትሁት አልመጣም። ይሄ ልጅ ምን ነካው ብለው ተጨነቁ። እውነትም ያለ ወትሮ ነበር። ማታ አባቱ ከመምጣታቸው በፊት ለመጠበቅ ሄደ። እንደ ወትሮ ማልዶ አልመጣም። አረፈደ። የምሳ ሰዓት መቃረቢያው ላይ ቅዝዝ ፍዝዝ ብሎ መጣ። ስላስ ትኩር ብለው ተመለከቱት። ትሁትዬ፣ ምን ነው? ምን ሆነሃል? ምንም። ምን ነው አረፈድክሳ? ተኝቼ ነው ማማ ስላስ። ከተኛህስ ደግ ነው ልጄ። አባተ ስራ አልሄዱም እንዴ? አይ ተኝቷል፣ አልሄድም። ታማዋል? ምን ሆኖ? ማታ ሱዚ ጋር ተጣልተው በጠርሙስ ፈረከሰችው። ውይ፣ ምን ብላ? አፈር በበላው። ምን ብላ ፈረከሰቻቸው? ቴፓን ሰብሮባት። የምን ቴክ ነው? ጉድህ አልቅ። እስኪ ቁጭ በልና አውራይ አሉትና ወደ ጓዳቸው ገቡ። የስላስ ልጆች ከበው ይሰማሉ። እነሱም ደንግጠዋል። ስላስ የሚበላ ይዘው መጡና ለትሁት አቀረቡለት። ብላ እስኪ፣ አይዞ። እምባ እየተናነቀው እንደዚያው እንዳዘነና እንደፈዘዘ የቀረበለትን በልቶ ጨረሰ። እጁን አሻሸ። በመገረም ዓይን ሁሉንም ተራ በተራ እየተመለከተ ማታ አባትህ መጡልህ? አይ አልመጣም። ብዙ ጠበቅክ እንዴ? በሩ አጠገብ ቁጭ ብዬ ስጠብቀው ሲቀር ጊዜ በሩን ተደገፍኩና ተኛው። በኋላ ሰው ሲንጫጫ ሰማውና ተነሳው። ምን ብለው ነው የሚንጫጩት? አብዮት ጥበቃዎች አባቴን ሲያመጡት ነው። አይ ዝም ብለው ግቡ እያሉ አመጡት። በኋላ ቤቱ ተከፈተና ገባን። እኔን ተመለከተኝና ራሴን ይዞ አሸኝ። ደግሞ ዝም ብሎ ተመለከተኝና ወደ አልጋው ሄዶ ተኛ። እኔም ተኛው። ቆይተን ቤቱ ተንኳኳ። በኃይል ተንኳኳና ተነስቼ ልከፍት ስል ማን አልኩኝ። በእንግሊዘኛ ሰደበችኝና ክፈት አለችኝ ሱዚ። ከፈትኩላትና እሷና ጓደኛዋ ገቡ። እኔ ደግሞ በሩን ዘጋውና ተኛው። እነ ሱዚ ቴፕና በጠርሙስ የሚጠጣ ይዘው መጥተው ቴፑን ከፈቱና እየደነሱ ጠጡ። እኔ ዝም ብዬ ስመለከታቸው ሱዚ ከቦርሳ አውጥታ 3 ማስቲካ ሰጠችኝና ደግሞ ሽቶ ቀባችኝ። አንዱን ማስቲካ እየበላው ተኝቼ ስመለከታቸው እነሱ ደግሞ ቴፑን በጣም እያስጮሁ ይደንሳሉ። የያዙትን ጠርሙስ እየተሻሙ ይጠጣሉ። ታዲያ አባባ ማን ነው ብሎ ሲጮህ እኔ ተሸፋፈንኩና ተኛው። ተመኝታው ተነስቶ መጣና መጀመሪያ እኔን አንተ ከፍተን የምታስበጠብጠኝ አለና ብርድ ልብሴን ገፎ 2 ጊዜ በርግጫ መታኝ። ምንህ ላይ መጡ? ሸሚዙን ከሱሪው ውስጥ ስቦ አወጣና በ2 እጁ ወደ አንገቱ እየሳበ ጀርባውን አሳያቸው። የመብለዝ ምልክት ይታይበታል። ወይዘሮ ስላስ
በቁጭት ከንፈራቸውን ነክሰው አቀርቅረው ቀሩ። ትሁት ወደ ላይ የሰቀለውን ሸሚዙን ለቀቀና ቀጠለ ወጉን። እዚህ ላይ 2 ጊዜ በኃይል ረገጠኝ። እኔ ደግሞ ሳላለቅስ ዝም ብዬ ተኛው። እነ ሱዚ ሲመለከቱት የሱዚን ጓደኛ ገፈተረና ቴፑን አንስቶ መሬት ላይ ወረወረና ሰበረው። ሱዚ ተናደደችና በጠርሙሱ ራሱን ስትመታው ተፈረከሰ። ብዙ ደም ወጣው። ደግሞ ስትመታው ስትል የሱዚ ጓደኛ እጇን ያዘቻት። አባቴንም ራሱን አሰረችለትና አስተኛችው። እኔ ዝም ብዬ ተኛው። ስነሳ እነ ሱዚ ሄደዋል። አባቴ ግን አሁንም ተኝቷል፣ አልተነሳም። አይታቸዋል? ደህና ናቸው? ተኝተዋል? አዎ፣ ጠራኝና ውሃ አምጣልኝ ብሎኝ ሰጠሁት። ዝም ሲለኝ ወደዚህ መጣሁ። ለምን ዝም አሉ? አይ ውሃውን ጠጣና ብርጭቆውን አስቀምጥ አለኝ። ቆሜ ስመለከተው ተሸፋፈንና ተኛ። ታዲያ እኔ ወደዚህ መጣሁ። ወይዘሮ ስላስና ልጆቻቸው ሁሉም አዘኑለት። አሁን ያ የከፋው ፊቱ ዘና ማለት ጀመረ። ትሁትዬ ለምን እኛ ቤት አታድርም? በቃ እነሱን ተዋቸው፣ እዚሁ እነ ዮናስ ጋር እደር አሉ ስላስ ሐዘኔታ በተሞላበት ቁርጥ ባለ አነጋገር። ትሁት አቀርቅሮ ቀረ። ትሁት ሁልጊዜ እኔ ጋር ተኛ፣ ይበቃናል ሲል ትንሹ ዮናስ ተማጸነው። አይ አለ ትሁት ቀና አለና፣ ምን ነው ሱዚ ስትመጣ ማን ይከፍትላታል? ራሷ የከፈተች ትግባ። ለምን በቀለ አይከፍትላት? በቀለኛ ቤት አይመጣም። ለምን? ዕቃውን ሽጦ ጨረሰው ብሎ አባቴ እዚህ ግቢ ትገባና ገላሃለሁ ብሎታል። ደግሞ ሱዚን እጇን ጠመዘዘና ገንዘቧን ቀምቶ ወሰደባት። አሁን ተጣልተዋል። እንዴ ሱዚ ገንዘብ አላት? አዎ ብዙ ገንዘብ አላት። ከየት ነው የምታመጣው? እኔ እንጃ አለ ትከሻውን ሰብሰብ አድርጎ። አቶ ሹሜ ከቀኑ 7 ሰዓት ከመኝታቸው ተነሱ። ወደ ቁም ሳጥኑ ጠጋሉና ከመስታወቱ ፊት ለፊት ቆሙ። መስታወቱ ውስጥ ሌላ ሹሜ ታያቸው፣ ግን የዘወትሩ ሹሜ አይደለም። ያ ሽበት ጣል ያደረገበት ጠጉራቸው በደም ታጥቦ ተያይዟል። አይናቸው ቀልቶ የበርበሬ ማስቀመጫ ቅል መስሏል። ከመሃል አናታቸው ቁልቁል የወረደው ደም አልፎ አልፎ ከፊታቸው ላይ ደርቆ አጨማዶ ይዟቸዋል። ያንን በመስታወት ውስጥ ያለውን ሌላውን ሹምዬ በግልምጫ ተመለከቱት፣ ቁጭትና ሐዘን በተሞላበት አስተያየት። እሱም በዚያው አይነት ተመለከታቸው። የቀኝ እጃቸውን መዳፍ አናታቸው ላይ ጣል አደረጉ። አሁንም በማዘን አይነት ያንን በመስታወት ውስጥ ያለውን ምስላቸውን አተኮሩበት። እሱም አዝኗል። እጭ አሉ ድንገት ብርግግ ብለው። ቁጭ ፒጃማቸውን ተመለከቱ። ነጠብጣብ ያለበት ነጭ ፒጃማ። ሮጥ አሉና ትራሳቸውን አንስተው ተመለከቱት። ትልቅ ቀይ ክብ ያለበት ቆሽሽ ባለ ልብስ የተሸፈነ ትራስ። አቀርቅረው ለጥቂት ጊዜ ቆዩ። የረገጧትን መሬት ረገሙ። ተኝታ ያደሩበትን አልጋ ረገሙ። ሱዚን ረገሙ። ያንን ትንሽ ልጃቸውን ትሁትን ረገሙ። ማታ ቀጥሯቸው የጠፋውን ደላላ የት አባቱ? ቆይ አይኔን ያየዋል። ደግሞ ለታክሲ ብሎ 5 ብር መብላቱ። ቆይ ደንብ አላስተፋው ብለው ዛቱ። በፎርመኛ አረማመድ ወደ ቁም ሳጥናቸው ተመልሰው የተሰቀሉትን ሱፍ ልብሶች አንድ በአንድ ተመለከቷቸው። መልሰው 1 2 ብለው ቆጠሯቸው። ትክክል ነው እንደማለት አይነት ራሳቸውን ነቀነቁና ከመሃሉ አንዱን አወጡ ወደ መታጠቢያ ቤት። አሁንም በፎርመኛ አረማመድ ሳብ ረገብ አሉ። ቤቶች የሚል ድምፅ ተሰማ። ሹሜ መልስ አልሰጡም። እዚህ ቤቶች ደገመ ያው ድምፅ። ሹሜ ድምፁን ሰምተዋል። መልስ ለመስጠት ግን አሁንም አልፈለጉም። ትሁት ወደ ወይዘሮ ስላስ ቤት ሲሄድ በሩን ገርበብ አድርጎት ነው ሄደው። የመታጠቢያ ቤቱን ከፍተው
ወደ ውስጥ ገቡ። ዙሪያውን አማተሩት። ሸረሪት የሰፈረበት ካምፕ መሰላቸው። በሩ በኃይል ተንኳኳ። እጃቸው ላይ የነበረውን ውሃ ብዙ የሸረሪት ድር ወዳደራበት ግድግዳ ረጩና ወደ ሳሎን አመሩ። የተፈረከሱበት ጠርሙስ ስብርባሪ አግጦ ቆሟል። ጠርሙስ ውስጥ የነበረው የነሱዚ መጠጥ የቤቱን ሽታ ለውጦታል። በቀለ አልጋውን ከሸጠበት ወዲህ ትሁት የሚተኛበት ሶፋ ላይ አንድ ስስ ብርድ ልብስ ተጠቅልሎ ተቀምጧል። የሳሎኑ ግድግዳ በሱዚ አደባባይ የማይወጡ ስዕሎችና ፎቶግራፎች ተውጧል። ሹሜ ከስብርባሪው መሃል ቆሙና በሁለቱም እጃቸው ወገባቸውን ጨብጠው ወደ ላይ መንጠራራት ያዙ። ጠላታቸውን በቁጥጥር ስር አድርገው የሚፎክሩ ይመስላሉ። ያንኑ ወገባቸውን እንዳነቁ አይናቸውን ወደ ግድግዳው ሰክተው ትኩር ብለው ቀሩ። አይናቸው ያረፈው በአንዱ ስዕል ላይ ነበር። ቀስ ብለው ስዕሉን ተጠጉት። የውጭ ሀገር ሴት ናት። አይኗን ሾረር አድርጋ ተጠማዛን የቆመችው። ብዙዎቹ ጥርሶቿ ይታያሉ። ልብስ የሚሉ ነገር አላጠለቀችም። ከስዕሉ ግርጌ የሆነ ነገር በውጭ ቋንቋ ተጽፏል። ሹሜ ትኩር ብለው ተመለከቱት። እዚያው ላይ ቀሩ። እንዴ እዚህ ቤት ሰው የለም እንዴ? በሩ ስጢት ጣልና ተከፈተ። ሹሜ ዘለው ወደ በሩ ሄዱ። ዲሞትፈር ጠመንጃ ያነገበ ሰው ወረቀት ይዞ ቆሟል። እንዴ ምን ነው ጌታዬ፣ ሰው አለ ወይም የለም አይባልም እንዴ? ትችቱን ተውና የመጣህበትን ጉዳይ ንገረኝ። ሰውየው ለአንድ አፍታ ከግር እስከ ራሳቸው ተመለከታቸው። በፒጃማቸው በፊታቸውና በፀጉራቸው ሙሉ ያለው ደም ገረመው። እንደ መጠራጠርም እንደ መፍራትም አይነት ስሜት ወረረው። ከቀበሌ ወረቀት ይዤ መጥቻለሁ፣ ይቀበሉኝ። የምን ወረቀት ነው አሉና ተቆጡ። እንዴ ያደርሰዎት የለም እያለ ከያዘው ወረቀት አንዱን ሰጣቸው። እዚች ላይ መቀበሎን ይፈርሙልኝ ሲል ሌላውን ወረቀት አቀረበላቸው። የሚፈርሙበትን ቦታ በጣቱ እያመለከተ ቆይ መጀመሪያ ምን እንደሆነ ልየው፣ አትቸኩል እንጂ። አረ ጌታዬ አልቸኮልኩም፣ ይመልከቱት። ሹሜ አንዱን እጃቸውን ወገባቸው ላይ አስመርኩዘው ወረቀቱን ማንበብ ጀመሩ። ለአቶ ሹሜ በላቸው፣ ቀበሌ 35 የቤት ቁጥር 801። ልጁ ወይዘሪት ሱዚ ሹሜ በምታሳየው የተበላሸ ምግባር ከዚህ ቀደም ቀበሌው ጠርቶ ያነጋገራትና የመከራት መሆኑ ይታወሳል። ይሁንና ከዚህ አጸያፊ ተግባሯ ለመመለስ አልቻለችም። ይባስ ብላ የቀበሌውን ልጃገረዶች በማሳሳትና በማታለል የእሷ ተከታዮች በማድረግ ከውጭ ዜጎች ጋር የምትፈጽመው አስነዋሪ ተግባር እየተባባሰ በመሄዱ ቀበሌው እርምጃ ለመውሰድ ተገዷል። በመሆኑም በአባትነቱ ልጁ ወይዘሪት ሱዚ ከተግባሯ እንድትቆጠብ በቅድሚያ ይመክሩልን ዘንድ እናሳስባለን። የቀበሌው ጽሕፈት ቤት። አንብበው ከጨረሱ በኋላ ያመጣውን የቀበሌ ዘበኛ የግልምጫ ተመለከቱት። ጋደምት ሲሉ ወረቀቱን ቀዳደዱና ሰውየው ላይ አወረወሩት። እንዴ ታዲያ ለኔ ይፈርሙልኝ እንጂ። ሁለተኛውንም ወረቀት መነጨቁና ቀዳደዱት። ጋደምት አሉት ደገሙና ቤቱን ዘጉና ወደ መታጠቢያ ቤታቸው አመሩ። ሰውየው የመገረም አይነት ራሱን ነቀነቀ። በሩን ለመክፈት ሞከር አደረገው። ከውስጥ ተቀርቅሯል። ድምጽ ይሰማል። የሹሜ የድል ፉጨት። ራሱን እየነቀነቀ ወደ መጣበት ተመለሰ። ከቁም ሳጥናቸው ውስጥ መርጠው ያወጡትን ልብስ ጥቂት አራገፉና መልበስ ጀመሩ። መጀመሪያ ሱሪውን በመስታወት እየተሽከረከሩ ተመለከቱት። ትንሽ ጉልበቱ ላይ ጨምደድ ብሏል። ጎንበስ ብለው ለማስተካከል ጣሩ። ትንሽ ተሻለው። ሸሚዙን ደገሙ። ኮሌታውን አስተካከሉና ቅጠልያ ከረባታቸውን አሰሩበት። አይናቸው ወደ መስታወቱ። ጸጉር ጨብረር ብሏል። ተበጠረ። ኮት በላዩ ደረብ አደረጉ። ጧት ከመኝታቸው እንደተነሱ በመስታወቱ ውስጥ ሲያተኩሩ የተመለከቱት ሹሜና የአሁኑ ሹሜ ፍጹም የተለያዩ ሆኑባቸው። ደስ አላቸው። ጸጉራቸውን በመዳፋቸው ደምደም አደረጉ። አንዷን ነጭ ጸጉር ለይተው አወጡና ነቀሏት።
ቀረብ አድርገው ተመለከቷት። ከስሯ በቀር ከላይ እስከ ታች ነጭ ናት። አሁንም ራሳቸውን ወደ መስተዋቱ በማስጠጋት ሌላ ነጭ ፀጉር ነቀሉ። እጭ ጋዴምት! ሁለቱንም ጥለው ረገጧቸው። ዘጉ ቁም ሳጥኑን። ጎንበስ ብለው ጥቁሩን ጫማቸውን ተመለከቱት። አቧራ ጠግቧል። ወደ አልጋቸው ሮጥ አሉና አልጋው ጠርዙ ላይ ቁጭ ብለው በብርድ ልብሳቸው ጫፍ ሁለቱንም ጫማቸውን በተራ ወለወሉ። እግራቸውን ገጥመው በመቆም ቁልቁል ተመለከቱ። ብራቮ አሉ። ጀንበር ስትገባ አቶ ሹሜ ከቤታቸው ወጡ። ሽክ ብለዋል። የሚገርሙ ሰው። ወደ አስፋልቱ የሚወስደውን ኮረኮንች ቁልቁለት ተንደረደሩት። ብዙም ጊዜ አልወሰደባቸውም። ግራ ቀኙን ተመለከቱና እንደ እፎይታ አይነት ትንፋሽ ተነፈሱ። እየከነፈች የመጣችውን በወጣት የምትሽከረከር ታክሲ አስቆሙ። ፀሐይ መናፈሻ አሉ። ወጣቱ የቀኝ እጁን 3 ጣቶች ወደ መስኮት አስጠግቶ አሳያቸው። 75 ሳንቲም ማለቱ ነው። አልተቃወሙም። ገብተው ጋቢና ተቀመጡ። ከመስኮቱ ጥግ ከተሰቀለው ሰንደል እየተስለመለመ የሚወጣው ጢስና ከመቀመጫው ጀርባ የሚያስተጋባው የለሰለሰ ሙዚቃ ድምፅ ለታክሲዋ ግርማ ሞገስ ሰጥቷታል። ግራ እጁን መስኮቱ ላይ አስመርኩዞ ሰፊ መነጽር አይኑ ላይ ሰክቶ ጉንጩን በጫት አሳብጦ በቀብራራ አቀማመጥ የሚያሽከረክረው ወጣት በእርግጥም ለዚች አይነቷ ታክሲ ተስማሚ ነው። ውለህ ግባልኝ ይሏቸዋል እንዲህ አይነቶቹን የታክሲ ባለቤቶች አንዳንድ ሰዎች። ሹሜ ተንቀባረው የሚፈልጉበት ቦታ ደረሱ። ተንቀባረው ወረዱ። ከፊት ለፊት ፀሐይ መናፈሻ ሆቴል የሚል በጉልህ ተጽፎ ይነበባል። ሹሜ ደጋግመው ያዛጋሉ። ረሃብ አንገላቷቸዋል። ሹሜ የዚህ ሆቴል አዲስ ደንበኛ ናቸው። ከዛሬው ጋር 3ኛቸው መሆኑ ነበር። የስሚ ስሚ ነገር ሰምተው 2 ጊዜ መጡ። አልሆነላቸውም። ዛሬን ደገሙ። ወደ ሆቴሉ ገቡ። ቤቱ የተንቀባረረ ቪላ ነው። ብዙ ክፍሎች አሉት። ባለቤቷ ወይዘሮ ብርቱ ይባላሉ። ብርቱ የተባሉት ብርቱካን በመምሰላቸው ይሁን በብርታታቸው አይታወቅም። ግን እውነትም ብርቱ ናቸው። አጠርና ደልደል ቀላ ያሉና ፈገግታ የማይለያቸው ለንግድ የተፈጠሩ ሴት። አዲስ፣ አሮጌ፣ ወጣት፣ ሽማግሌ ብለው ለደንበኛ የማያዳሉ ጥሩ አስተናጋጅ ናቸው። ሹሜን በሚገባ ተቀብለው ወደ ውስጥ ይዘዋቸው ገቡ። ምን ነው ዛሬስ ቤቱ ጭር አለ አሉ ሹሜ እንዳው ምን ልናገር ብለው። ሰዓቱ ገና አይደል? ተንግዲህ ወዲያ ነው ሰው የሚገባ። አረ እናንተ እያላችሁ አይቀዘቅዙ አሉ ብርቱ የግድ ሳቃቸውን የሳቁና ሹሜ የሚቀመጡበትን ሶፋ በእጃቸው እየተነቆሉ። እዚህ ትሻሎታለች ሰው የማይገባባት። ታዲያ ምን ልታዘዙት? ክትፎ ክትፎ አሉ በመቻኮል። የሚጠጣስ? አሉ ወይዘሮ ብርቱ። እስኪ ምን አለ? አዎ እሱ ይምጣልኝ በማለት ተለጠጡ። አቶ ሹሜ የመጠጡን ዝርዝር ላለመስማት እንደወሰኑ ሁሉ በመጀመሪያ የተጠራውን በመቅለብ ደበልየው እንድነውት ሆነ የሚቀጥለው ጥያቄ። እንዴታ ከመመላለስ ብርቱ እያጨበጨቡ ወጡ። ቀልጣፋው ቦይ የውስኪውን ጠርሙስ በረዶና መለኪያውን በአንድ ትንሽ ትሪ ላይ ደርድሮ ከተፍ አለ። ደህና ነዎት ወይ አላቸው። ሹሜን እንደ እንግዳ ሳይሆን እንደ ባልንጀራው የሚያያቸው ይመስላል። አጅሬ ደህና ነህ? በል እስኪ አንቆርቁርልኝ አሉት እንደሱ ተዝናንተው። ቀድቶላቸው ሊወጣ ሲል ቶሎ መለስ በል አሉት። ብዙም አልቆየ ተመለሰ። ጨርሰው ጠበቁት። ክትፎን አቅርቦላቸው መጠጡን ደግሟቸው ቆመ። ሊካፈሉት የሚፈልጉት ምስጢር ያለ ይመስል ሁለቱም ጆሮአቸውን አቆበቆቡ። ሹሜ አፋቸውን እያሻሹ እሰይ እንደማለት አይነት አጣጣሙና ያ ባለጌ ልጅ አለ ወይ በል ሲሉ ጠየቁት። የቱ? ያ ማን ነው? ትናንት ማመጣበት የታክሲ ብር ስጠኝ ብሎ 5 ብሬን ይዞ አልጠፋም መሰለህ? ባለጌ ነው ባለጌ። የታባቱ ያመልጠኛል። አወኩት። እሱስ አይጠፋም። ታዲያ እኮ እርሶ እንደወጡ አንዲት ልጅ ይዞ መጥቶ ነበር። ጠየቀንና አሁን ወጧል ነው። እንዲያውም
ይመለሱ እንደው ብለው ጥቂት ጠብቆት ነው ሄደው። ያ የተቆጣ ፊታቸው መለስ አለ። የደስደስ የቀረበላቸውን አንድ ጊዜ ጨለጡት። ላንቃቸውን በምላሳቸው በመጥረግ አጣጣሙት። ልጨምርሎት እንዴ? ታዲያ ምን ታደርገው ይፈልግ? ያም ሆነ ይህ ልጁ አሁን ይመጣል የምትለው አሉ። ቦዩ ከጠርሙሱ በትንሽ መለኪያ እየሰፈረ ወደ ብርጭቆ ያንቆረቁራል። አዎ ይመጣል፣ ትንሽ ጠብቁት። እዚች ቤት ሳይረግጥ እኮ አያድርም። አሁን መምጫው ነው አለና ሰዓቱን ተመለከተ። እሱ ብቻ ነው ወይስ ሌላም እንደሱ የሚሰራ አለ? ኧረ ብዙ ናቸው። ጥቅማቸው ምንድን ነው? እነሱ ምን ያጣሉ ብለው ነው? ከወንዱም ከሴቷም ይቀበላሉ። ይኸው እኔንስ ትናንት ጀምሮኝ የለም ልጄ ሙት 5 ብሬን እኮ ነው የወሰደው አሉ። መለኪያቸውን አንድ ጊዜ ወደ አፋቸው አንድ ጊዜ ወደ ትንሿ ጠረጴዛ እያመላለሱ። በል ቅዳልኝና ሲመጣ ወደ እኔ ላከው። እጅ ነስቶ ወጣ ቦዩ። ክትፎና መለኪያቸውን እንዳጋመሱ በናፍቆት የሚጠበቀው ልጅ መጣ። በሩን ብርግድ አድርጎት ነው የገባው። ሹሜ እንደተመለከቱት የደስታና የውሸት ንዴት ቅልቅል ስሜት ሰውነታቸውን ወረራቸው። አንተ ስላታ መጣ እንዴ? ምን አደረኩኝ? መጥቼ ስጠብቆት ቆይቼን ሄድኩት እኮ። እንዲያውም መቀጣት አለ ብቻ። ሹሜን እንደ ቆሎ ጓደኛው ጎሸም ሊያደርጋቸው ያሰበ ይመስላል። ለመሆኑ እጅ ከምን ነበር? እሸት ነበር ይዤሎት የመጣሁት። ተቀላጥፌሎት ነበር እኔ ልጁ። የመስከረም አደይ አበባ ቢነኳት የምትፈርጥ የምትመስል የጃፋ ብርቱካን። ታዲያ ምን ያደርጋል? በእውነት መቀጣት አለቦ አላቸው፣ ልባቸውን ለመስቀል ከንፈሩን እየመጠጠ። እውነት ግን ነው በማለት ሹሜ ተቁነጠነጡ። እንዴ ምን ዋሾታለሁ? ልጅቱ እንዳው በቀላሉ የምትደፈር አልነበረችም። የኔ ብዙ ውለታ ስላለባት እሺ ብላኝ መጣ። እርሶ ጠፉ። በልበል ሂድና እሷን አምጣልኝ። በቁም እስኪ አንድ በልና ሄድ አጨበጨቡ ደጋግመው። ከገባችበት ገብታ አምጣት። እውነት እንደምትላት ጽጌረዳ ከሆነች። የውሸት ሳቅ በክፍሉ አስተጋባ። የለም ልጅቷ ዛሬ የለችም። ሰው ወደ ላንጋኖ ይዟት ሄዷል። አይ የልጅ ነገር። ታዲያ ምን ታጓጓኛለህ? ግድ የሎትም ከሷ የበለጠ ይጠፋል ብለው ነው እኔ ካለው። ጎሽ በላ እንግዲህ እዚሁ ልጠብቅህ። አዎ እዚህ ጠብቁኝ፣ ከታክሲው ጋር በኋላ ደርበው ያስቡልኛል ብሎ የቀረበለትን መለኪያ በቁሙ ጨለጠና እጁን አውለብልቦላቸው ወጣ። ሹሜ በዓይናቸው ተከተሉት። ይቅና ብለው ሸኙት በሞቀ ፈገግታ። መለኪያቸውን 2 ጊዜ ደጋግመው ተሳለሙና አንገታቸውን ደፍተው ቀሩ። ደግሞ ቀና አሉ፣ መልሰው ተደፉ። የሰመመን እንቅልፍ ቢጤ እያወዛወዘ በሐሳብ ባህር ውስጥ ከተታቸው። የመስከረም ጽጌረዳ ከጓሯቸው ቀጥፈው እቅፍ አድርገው ሲደንሱ፣ ደግሞ ወደ አፍንጫቸው ጠጋ አድርገው ሲያሸቱት፣ የሽታው መዓዛ ሰውነታቸውን አውዱ የደስታ ጸጋ ሲያከናንባቸው ታያቸው። ደግሞ ጽጌረዳዋን ቁጭ አድርገው የጎሪጥ እየተመለከቱ እየዘለሉ ሲጨፍሩ ቁልጭ ብሎ ታያቸው። ደስ አላቸው። በዚያው በሐሳብ ባህር ውስጥ እየዋኙ እንዲያው ሰው ሞኝ ነው። ልደሰት ካለ ሰው መደሰቻ አያጣም እኮ። መደሰት መዝናናት ያስፈልጋል። ሰው ሲሞት 5 ደቂቃ መናደጃ ጊዜ ቢፈቅዱለት የሚናደደው ለምን ረጅም ዕድሜ አልኖርኩም ብሎ ሳይሆን በዚህች ዕድሜ ለምን በደንብ አልተደሰትኩም ብሎ ነው። ሹሜ አይዞ አንተ ከዚህ ነፃ ነህ የሚል ድምፅ በጆሮአቸው አቃጨለ። አሜን አሉ እዚያው እንደተደፉ። ደግሞ ከደስታው የሐሳብ ባህር ውስጥ ወጥተው ወደ ሐዘኑ የሐሳብ ባህር ውስጥ ገቡ። ታመው ቤታቸው ተኝተው የሚያስታምማቸው ጥያቄ አጥተው መጨረሻ ሲሞቱ ሬሳቸው 2 ቀን አድሮ ቀበሌ መጥቶ ወደ ቀብር ሲወስዳቸው ትሁት ብቻውን ሮጥ እያለ ከኋላ እየተከተለ ሲያለቅስ፣ በቀለ በ8ኛው ቀን መሞታቸውን ሰምቶ ታዲያ ምን ይሁን ሲል ትሁት ጓደኞቹ ከበውት አዝኖ ቤት ቁጭ ብሎ ሱዚ በ5ኛው ቀን መታ ስትመለከተው አንተ ምን ሆነሃል ብላ ስትጠይቀው አባዬ እኮ ሞተ ብሎ አንገቱን ሲደፋ፣ ትሁት መቃብራቸው ላይ ቁጭ ብሎ ለመስከረም የሚደርስ ጽጌረዳ ተክሎ ውሃ ሲያጠጣ፣ የእሳቸው ነፍስ ወደ ሰማይ ተልካ
ፋይላቸው ደግሞ ወደ ሳጥናኤል ሲያመራ ታያቸው። የገቡበት የሐዘን የሐሳብ ባህር እያደር እየቀዘቀዛቸውና ወደ ውስጥ እየሰጠሙ ወደ ሳጥናኤል የተመራውን ፋይል ሳጥናኤል አይቶ ይህን ሰውዬን አልቀበልም፣ ደህና የተቀመጡትን ሰዎች ያበላሽብኛል፣ ፋይሉን መልሱ ሲል እሳቸው ኧረ ጌታ ይቀበሉኝ ብለው ሲማጸኑ ሳጥናኤል ተናዶ በጥፊ ድርግም ሲያደርጋቸው ነቁ። ተንጠራሩ። ክፍሉ የሚያውቁት ክፍል ነው። የተቀዳላቸው መለኪያም እዚያው እፊታቸው አለ። የክትፎም ሳህን አልተነሳ። አሁንም በረጅሙ ተንጠራሩ። ያችን መለኪያ አነሱና ትኩር ብለው ተመለከቷት። ትንሽ ጭላጭ አላት። ከፊታቸው ትይዩ ከፍ አደረጉና አዩአት። ለጤናችን እንደማለት አይነት ንቅናቄ አሳዩና ግጥም አደረጓት። ወዲያው በሩ ተንኳኳ። ይግቡ ይግቡ አሉ አቶ ሹሜ። በሩ ሲጢጥ አለና ተከፈተ። የተላከው ልጅ ነው። ሲመለከቱት ሰውነታቸውን ሁሉ አንዳች ነገር ወረረው። ቀና ግባ ግባ አሉት ከመቀመጫቸው እየተነሱ። እኔ ልጁ ከትላንት በለጠች ነው ያገኘሁት። ወደ ኋላ መለስ አለና ነይ እንጂ ግቢ፣ አይዞሽ ግቢ ግቢ አለ ሕፃን ልጅ በከረሜላ እንደሚያባብል ሰው። ሹሜ የደስታ ሲቃ ተናነቃቸው። እንዴ ምን አስፈራት? ግቢ በላት አሉና ኮራ ብለው ተቀመጡ። ገባች። ሹሜ ወደ ኋላቸው ዥው ብለው ወደቁና ቀሩ። ሱዚም ከበሩ ላይ ደርቃ ቀረች።